አንቺ ሸፋፋ እዚህ ጋር ደግሞ ምን ያደረግሽ ነው? ቆይ አጎንብስሽ ወደ ያነፈነፍሽ ነበር እንዴ? ማለት ምን ማለት ነው እንዴ? ቆይ ነው አጎንብሽ ስፖርት እየሰራው ነበር እንዴ? ስለምን ማለት ለምን አይምታውሪው እንዴ? በቃ ወገቤና መመኝ ነው ስፖርት እየሰራው ነበር እንዴ? አንቺ ምን አገባሽ? ምን ስማደር እንዴ? ምንድን ነው የምትቀባጥሪው? ቆይ ሴትዮ ያበርሽ ነው እንዴ? ቆይ ምንድነው እዚህ ጋር እየተፈጠረ ያለው? እዚህ ጋር ተለጥፋ የምታደርጊው ስታይጃት ነው። ታንክ ዩ ታጥባክሽ እንደፈለግሽ ትሆን ቢዚ እየሰማሽልኝ አይደለ? እሱ እንኳን የቤት ባለቤት ሰማሽ አይደለ? ታያት እንደፈለገሽ ትሆን ያለችሽ። ተነገሩ ወንጀል አልፈርድብሽም። በምን ነው የማትፈርጅብኝ? ቤታችሁን ስላጣችሁ ነው በሰው ቤት እንዴ የሚያደርግሽ። ፈጣሪ ያውጣኝ። አንቺ ቤት በመጣ ምን ልታደርጊ እንደምትችይ አሰብኩት። አፍሽን ዝጊ ሴትዮ። አንቺ እብድ የማደርግሽን አውቃለሁ። እሺ አሳይሻለሁ። ሰላም እንዴት ናችሁልኝ? እኔ ውድ ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ኤፉዬ እንግዲህ ኤፉዬ በጣም ደስተኛ ሆናለች። በነገራችን ላይ ዛሬ የዴኔን ውጤቱ መቷን ተብሎ ተነግሯታል። እንደው ፈጣሪ እርዳት እንደዚህ ደስታው እንዳይነጥቃት ማለት ነው። ትንሽ በጣም ያስፈራል። የሁለቱም ልጅ ማለት የሁለቱም ልጅ ሊሆን አይችልም፣ ግን የያፌት ልጅ እንዳይሆንባት እሱም አንድ ነገር ነው። ሌላም ደግሞ ምክንያቱም አስባችሁታን በጣም ነው ድራማው የሚያስጠላው። የያፌት ልጅ ከሆነ ውጤቱ መቷን ተብላለች። ወንድምና ወንድም ይሆን ያፌትና ናታን ማለት ነው። እኔ ግን አይመስሉኝም። ጽዮንና ናታን እንዲሁም ደግሞ ያፌት ናቸው ቤተሰብ ናቸው እንጂ ጽዮን ናት እንጂ እህታቸው በፍጹም ሁለቱ ወንድማማቾች መሆን የለባቸውም። ያለዛ ድራማው በጣም ነው የሚያስጠላው። እና ኤፍዬ በጣም ደስተኛ ሆናል። ሁሉንም ነገር ትተዋለች ማለት ነው በልጇ የተነሳ። እኔ ግን ሐረግ ድራማ ዝም ብዬ ሳስበው በናታንና በኤፍራታ ልጆች የሚቀጥል ይመስለኛል። ድራማው ማቆሚያ ያለው ራሱ አይመስለኝም። እነሱ አልፎ ልጆቻቸው የሚቀጥሉት ነው የሚመስለውና እና እንግዲህ ልቧ ዷዷ እያለ ነው ማለት ነው። ውጤቱ ከዶክተሮች ተደውሎላት ውጤቱ ደርሷን ተብሏል። ይሄ በጣም ለሷ ትልቅ ወሳኝ ነገር ነው። ምክንያቱም የሁለቱም ጋር እንግዲህ መተኛቷ ነው። ይሄ ደግሞ ትልቅ ችግር የሚያደርገው የሁለቱም ልጅ ከሆነ ማን ነው የሁለቱም ልጅ መሆን አይችልም፣ ግን ሁለቱም ጋር መተኛቷ ወንድማማቾች ስለሆኑ ማለት ነው ለሷ በጣም ከባድ ነው ማለት ነው። እና ደስታዋን እንዳትነጠቅ ማለት ነው። ብዙ ነገሮችን ሳትፈልግ እየኖረች ተቻችላ የምትኖረው ለናታና ለልጇ ነው። ከዚህ በኋላ ትልቁን ነገር ስለያዘችው ማለት ነው። እንግዲህ ደግሞ ሉሊት ያው እንደምታውቁት የድራማው ድምቀት ናት። ሉሊትና ጽዮን በቃ በፍጹም አይስማሙም። ያው የሰራችው ስራ ይቅር የሚባል አይደለም ለሉሊት፣ ግን እዛ ቤት ማንንም ሰው ጽዮን እንደምታስታውስ ስለማያውቁ ነው እንጂ እሷ ደግሞ ያደረገቻትን ነገር ሁሉ ስለምታውቅ እያንዳንዱ ነገር ተከታተላታለች ማለት ነው። ያው ቤዛ ጉዳዩን አታውቅም። እዛ ቤት ምን እየተካሄደ እንደሆነ ስለማታውቅ ነው። በሌላ በኩል ደግሞ ኤፍራታን እያሰቃያት ያለው አቤል ማለት ነው። በጣም ክፉና አስመሳይ ልጅ ነው። ኢቭን ለእናቱም ጭምር ሳይቀር ሁሉ ነገር በኤፍራታ እያሳበ። እኔ ግን ኤፍራታ ሁሉንም ነገር ትታ ለናታን ለያፌት ማለት ነው ብትነግረው ያፌት የማያውቀው የተደበቀ ሚስጥር ስለሌለ ማለት ነው በልጇ ደስተኛ የምትሆን ይመስለኛል። እንግዲህ በቀጣይ ክፍል ዲኤንኤኑ ምርመራ ይመጣል ማለት ነው። የማንኛቸው እህትሆን ጽዮን ራሷ ማለት ነው። እንግዲህ ባለፈው አቤል የሆነ ፎቶ ከታሸገ እቃ ውስጥ የሆነ የታሸገ እንትን ምንድነው ብቻ በሆነ በኮድ የተዘጋ ነገር ነበር። እሱን ከፍቶ ፎቶዎች አውጥቶ ነበር የሴት ማለት ነው። በሱ ደግሞ ያፌት እንዳያስፈራራው መረጃ እየሰበሰበ ነው ማለት ነው። ያው ሁሉም ሰዎችን በደካማ ጎናቸው እየገባን የምናስፈራራ ከሆነ የነዛን ሰዎች ደካማ ጎን እየፈለግን ነው ማለት ነው። እና እንግዲህ አቤልም እሱን ነው እያደረገ ያለው ማለት ነው። እና በጣም ነው የሚያስጠላው የሱ በጣም ነው በቃ ብዙ ሰው በኮሜንት ራሱ ከንትኑ ይወጣልን እያሉ ነው ማለት ነው። ምንም ነገር ስራው ሁሉ ጥምም ያለ ትዕቢተኛ ነው ማለት ነው። ሩል ለያፌት ብትነግረውና ምክንያቱም እንግዲህ ያፌት ድራማ ነው ያ ሁሉ ድራማ አይደለ ወንድሙ ጋር ያለው መረጃም እኮ የያፌት ድራማ ስራ ነው። ስለዚህ ስለዛ ነገር ያፌት ልጁ ከሱ ኮምፒውተር ላይ ይሄን መረጃ እንደወሰደ ብትነግረው ምን ትሆናለች? እኔ እኮ ብዙ ጊዜ ራሳቸውን ችግር ውስጥ የሚከቱት ማለት ነው። በተለይ ኤፍራታ ነገሮችን ለራሷ ያያዘች ነው ችግር ውስጥ የምትገባውና ይሄን ነገር ለያፌት ብታሳውቀው ለሷ ሸክም ቢያንስ እሱ አቤል የሚባለው ሰው
ከዛ ቤት የሚወጣላት ይመስለኛል እሷን በሰላም ሌሎች ጉዳዮቿን የምትሰራ ይመስለኛል ያለዛ ግን ለሷ በጣም ከባድ ነው የሚሆነው እሱ እዛ ቤት እስካለ ድረስ ህይወቷ ሲኦል እንደሚሆን ነው ምነግራችሁ እንደ ሐሳብ እኔ እንደኔ ማለት ነው ነገሩን ለያፌት ብታሳውቀው ምንም ያፌት ከማያውቀው ሌላ ታሪክ ልጇ አላወቀም ያንኑ እንደውም ሁለት ጥፋት ነው ያጠፋው አንደኛ ከያፌት መስረቁ ነው ሁለተኛ እነሷን በዛ በማስፈራራቱ ምክንያት ምናልባት ለልጁ በጣም ከባድ ይሆናል ህይወቱን ሲኦል ያደርግለት ነበር በነገራችን ላይ ማለት ነው ያለዛ ግን ገና ሌላ ነገርም ሊያመጣባት ይችላል ለግዴታ ለናታን ብላ ሌላ ዋጋ መክፈል አለባት ብዬ አላስብም ይሄን ነገር ለያፌት መንገር አለባት የምትሉ ኮሜንት ላይ እንግዲህ ሐሳባችሁን አስቀምጡ በሌላ በኩል ደግሞ እንግዲህ ሉሊት ያው ታውቃላችሁ የድራማው ድምቀት ናት ከነ ተንኮሏ ያው ተንኮሏ እንግዲህ ምንም ማድረግ አይቻልም ልቦና ይስጣት ያው በጣም ክፉ ናት የተንኮሏ ውጤት ደግሞ እንግዲህ ጥፍሯን እስከ መነቀል እጇ ጋር ያደረገችው ነጭ ጓንት ጌጥ እንዳይመስላችሁ ጥፍሯ ተነቃቅሎ በነገራችን ላይ የሁሉ ነገር ራሱ ህይወቷ ላይ መጥቶ ህይወቷ አልተማረችም አሁንም ድረስ ማለት ነው አንዳንድ ሰው እኮ ህይወቱ ላይ የሆነ ከባድ ነገር አሁን ቤዛን እስኪዋት ለክ እስር ቤት ስትገባ ባንዴ ነው በቃ ህይወቷ ባየችው ነገር ህይወቷ የተቀየረው የተማረችውና የዚህኛው ግን በጣም የከፋ ነው የሉሊት ማለት ነው እንደውም በጣም እየባሰባት ነው የሚሄደውና አሁንም ያንን ቤተሰብ ለገንዘብ ብላ ነው በነገራችን ላይ ያንን ቤተሰብ ማፍረስ ነው የምትፈልገውና እንግዲህ መረጃ ላይ ያፌት እያሰባሰበችለት ነበር ባለፈው ቪዲዮ ላይ እንግዲህ ናታን ከቤት እንደወጣ ለያፌት ስልክ ደውላለት ነበር አሁን ወጣ ስትለው የሱ ጠባቂዎች ደግሞ እንግዲህ በር ላይ ቆመው እየጠበቁ ነበር በሩን ሲወጣ ላዩታ ግራ ተጋቡና ወጣ ስትለው ማለት እኔም የመሰለኝ የሆነ ከበሩ ቆሞ ያያት ነበር የመሰለኝ የምታወራው ነገር ያዳመጠ ነበር የመሰለኝ ግን እንደዛ አይደለም እሷ ወሬዋን እንደፈለገች አቃጥራለች ማለት ነው እሱም አልሰማም ግን ቤት ውስጥ እንግዲህ ያልታወቀ በር እሱ ራሱ አብጅቷን ማለት ነው ማንንም ሰው የማያውቀው እንግዲህ እሱን በስልኳ ቀርጻ ለያፌት ግቢውን ለትልቅለት ስትል ቤዛ መታባታለች እና ማስመሰሏን ቀጥላለች እሷ ግን በጣም ነው የምትገርመኝ የምሬ ነው ምላችሁ እንደዚህ ስግብግብነቷ ህይወቷ ላይ ትልቅ ጫና ችግር አመጥቶባት ራሱ አሁንም እዛ ውስጥ በመሆኗ በጣም ነው የምታሳዝነኝ ማለት ነውና አንዳንዴ ከህይወትም መማር አለብን ብዬ አስባለሁ ቤዛንም ማየት ከቤዛ ለውጥ ማለት ነው የቤዛ ለውጥ እንግዲህ ተመልከቱ ኢቭን እንኳን ቤዛ አዲሱ ፍቅረኛዋን አብረው እንዳይሆኑ ናታን እንደምትወደው አሁንም ድረስ እሺ ቤላት አብራው እንደምትችል ምናምን ነገር ውስጡን ስላሻከረችበት ልጅቷ ቤዛ እንደሚወዳት እንዲነግራት ትፈልጋለች ልጁ ማለት ነው የምር ትክክለኛ ፍቅር ይዟታል በቃ ትክክለኛ በቦታው ነው ቦታውም አሁን ያለችበት ትክክል ነውና ልጁን አፍቅረዋለች እሱ ግን ሉሊት የነገረችው ነገር ውስጡ ላይ ስለተቀመጠ ያንን እወድሻለሁ የሚለውን ቃል መናገር በፍጹም አልፈለገምና ሉሊት ግን በጣም ተንኮልሽ በጣም ከባድ ነው እንወድሻለን ግን በጣም ተንኮለኛ ነሽ ይሄን ተንኮልሽን ብታዩ ጥሩ ነው ያው የራስሽ ክፋትሽ ደግሞ እንግዲህ አካልሽን አጉድሎታልና ከዚህ ብትማሪ መልካም ነው ላለውና እንግዲህ ኤፍራታ ደግሞ አዲሱ ስራዋን ጀምራለች በቀጣይ ኤፍራታና ናታን ፊት ለፊት ሲገናኙ እንግዲህ ማለት ነውና ሁለቱም እንግዲህ ለፍትህ ይታገላሉ በያስባለው ያፌትንም አፈርደሜ ያስግጠው ከጨዋታ ውጭ እንደሚያደርጉት በእርግጠኝነት ማለት ነው በሱ ቤት ግን ያፌትን ናታንና ኤፍራታን እዳ ውስጥ የሚያስገባ ነው የመሰለው አንድ መጥፎ ድርጅት ውስጥ አስገብቶ ሁለቱን መጥፎ ህይወትን ውስጥ ያስገባ ነው የመሰለው ግን ለነሱ በጣም አሪፍ ነው በዚህ ሰዓት በዚህ መንገድ መገናኘታቸው ተባብረው እሷም ከዚህም ከሱም የገባው በነገራችን ላይ ለዛ ሰውዬ ለዛ ሴትዎ መስራት ፈልጎ ሳይሆን ያፌትን እንትን ለማለት ነው ምን እንደሚሰራ ለማወቅ ነው ለስለላ ነው ማለት ይቻላልና ለኤፍራታ ጥሩ የሚሆንላት ይመስለኛል ግን የምትፈርማቸው ነገሮች ግን ወንጀል ያለባቸው ከሆኑ በጣም ከባድ ነው የሚሆነው እሱ እስር ቤት ሊያስገባት ይችላል ብዬ ፈራለሁ በርግጥ ከፖሊሶች ጋር ነው የምትሰራውና ብቻ ነገሮች ሁሉ ጥምዝምዝ እያሉ ነው እንግዲህ ያው ጽዮንም ደግሞ እንግዲህ የቢኒን ይመስለኛል እንግዲህ አቤል ማለት ነው ፍቅረኛው ተሆነ ምን አላቅም የሆነ መረጃ ያያዘችበት ሴት አለች ማለት ነው እንግዲህ በሱ ከተሳካላቸው
እሱን ከዛ ቤት አስወጥተው ኤፍራታን ከዚህ ችግር እንደሚታደጓት ተስፋ አድርጋለሁ። ምክንያቱም አሁን ላይ የቤቱ ሰው ተናቦ በጥንቃቄ ስራ እየሰራ ስለሆነ ጥላቶቻቸውን ከህይወታቸው ያስወጣሉ ብዬ አስባለሁ። እና ግን ሉሊትን በጣም ነው የታገሷት። እውነቴን ነው ብላችሁ ያው እሷ አሁንም ተንኮሏን ቀጥላበታለች። ግን ትግስታቸው በጣም ይገርመኛል። እና የኔ ተወዳጆች እንግዲህ የዛሬ ቪዲዮ የኔ ይመስል ነበር። እንደወደዳችሁትም ተስፋ አደርጋለሁ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ ሁላችሁንም በመልካም ፍቃዳችሁ ስለምታበረታቱኝ። እግዚአብሔር ያክብርልኝ። መልካም ጊዜ